ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። በዛሬው ቪዲዮአችን እንግዲህ የምንመለከተው ከሀ ጀምሮ እስከ ፐ ባሉት በመጀመሪያ ፊደላት እንዴት ከዚህ ጋር የምታያቸውን ቃላት መመስረት እንችላለን የሚለውን እናያለን ማለት ነው። ዛሬ በዋናነት የምናየው ከዚህ ጋር ማለት ነው በዘ፣ በደ፣ በገና በጠ ቤት በእያንዳንዱ እንዴት በመጀመሪያ ፊደላት እንዴት ቃላትን መመስረት እንችላለን የሚለውን አብረን ከኔ ጋር እንከታተላለን ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ አድርጉ። እንዲሁም ይጠቅማል ብላችሁ ለምታስቡ ሰው ሸር ማድረጋችሁን አትርሱ ማለት ነው። ይህንን ትምህርት በኦንላይን በልዩ እገዛ መማር ለምትፈልጉ ማለት ነው ከታች በማስቀምጥላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃችኋለሁ። አብራችሁን ቆዩ። እንግዲህ ከላይ ያሉትን ፊደላት መጀመሪያ ያነባቸውና ከዛ ወደ ቀጣይ ወደ ምን እንገባለን? ወደ ቃላት ምስረታው እንገባለን ማለት ነው። ሀ ለ ሀ ሰረ ሰ ሸ ቀ በ ተ ቸ ነ ኘ አ ከ ወ ዘ የ ደ ጀ ገ ጠ ጨ ጸ ፈ እንግዲህ በእነዚህ ነው ማለት የምናደርገው። ከዚህ በኋላ እዚህ ያሉትን ቃላት ምን መሰረተው ማለት ነው። እሺ የመጀመሪያው እንግዲህ የምናየው ዘ ስንል ከዚህ ጋር የዘ ቤተሰብ እዚህ ጋር አለች። መ ስንል እዚህ ጋር አለች። ራ ስንል ደግሞ ራ እዚህ ጋር አለች። ሶስት ላይ ማድረግ ዘ መ ረ ዘመረ ዘመረ እንላለን። በመቀጠል እዚህ ጋር ዘ አለች። የመጀመሪያችን ዘ ነው ሁሌም ዘ ለ ስንል እዚህ ጋር ለ አለች። ድጋሚ ለ ስንል እዚህ ጋር ለ አለች። አንድ ላይ ማድረግ ዘ ለ ለ ዘለለ ዘለለ እንላለን። በመቀጠል የመነሻችን ዘ ስለሆነ ዘ አለ እዚህ ጋር ራ ስንል ራ እዚህ ጋር አለ። ራ ስንል ደግሞ እዚህ ጋር ድጋሚ ራ አለ። አንድ ላይ ማድረግ ማለት ነው ዘ ረ ረ ዘረረ ዘረረ እንላለን። ቀጣይ ዘ ስንል ዘ እዚህ ጋር አለ። የመጀመሪያችን ዘ መነሻችን ዘ ስለሆነ ማለት ነው። ዘለ ስንል ከዚህ ጋር የለ ቤተሰብ አለ ቅድም ያየነው ለ። ቀ ስንል ደግሞ የቀ ቤተሰብ እዚህ ጋር አለች ቀ። አንድ ላይ ማድረግ ዘ ለ ቀ ዘለቀ ዘለቀ እንላለን። በመጨረሻ የምናየው በዛ ቤት የምናየው ቃል ማለት ነው ዘ ስንል መነሻችን ዘ ነው። ራ ስንል እዚህ ጋር የረ ቤተሰብ አለ። ፈ ስንል ደግሞ መጨረሻ እዚህ ጋር የምናገኘው የፈ ቤተሰብ አለ። ሶስቱን አንድ ላይ ማድረግ ዘ ረ ፈ ዘረፈ ዘረፈ እንላለን። እንግዲህ ቀጣይ የምንገባው ወደ ማን ቤት ነው? ወደ ደ ቤት ነው የምንገባው ማለት ነው። ደ ስንል የደ ቤት እዚህ ጋር ደ። ረ ስንል እዚህ ጋር የረ ቤት አለች። በ ስንል ደግሞ የበ ቤተሰብ እዚህ ጋር አለች። ሶስቱን አንድ ላይ ማዋሃድ ደ ረ በ ደረበ ደረበ እንላለን። ቀጣይ ደ ስንል መነሻችን ደ ነው። በ ስንል እዚህ ጋር በቤተሰብ አለ። ደ ስንል አሁን ድጋሜ ደ ቤተሰብ እዚህ ጋር አለ። በ ስንል ደግሞ የበቤተሰብ እዚህ ጋር አለ። ስለዚህ አራቱን አንድ ላይ ማድረግ ደ በ ደ በ ደበደበ ደበደበ እንዳለ ማለት ነው። ቀጣይ ደ ስንል የደ ቤተሰብ እዚህ ጋር አለ። ገ ስንል የገ ቤተሰብ እዚህ ጋር አለ። ፈ ስንል ደግሞ የፈ ቤተሰብ እዚህ ጋር አለ።
ሶስቱን በማድረግ አንድ ላይ ደገፈ 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 እንላለን። በመቀጠል ደ ስንል መነሻችን ሁሌም የደ ነው። ገ ስንል እዚህ ጋር የገ ቤተሰብ አለ። ሰ ስንል ደግሞ የሰ ቤተሰብ እዚህ ጋር አለ። ሶስቱን ፊደላት አንድ ላይ ማጣመር ማለት ነው። ደገሰ 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 እንላለን። በመቀጠል ደ ስንል መነሻችን ደ ነው። ረ ስንል የረ ቤት እዚህ ጋር አለ። ረ ሰ ስንል ደግሞ የሰ ቤት እዚህ ጋር አለ። አንድ ላይ ማድረግ ደረሰ 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 እንላለን ማለት ነው። ነው ገ መነሻችን ጋር ማለት ነው። ገ ስንል እዚህ ጋር ገ ቤተሰብ አለ እዚህ ጋር ገ መ ስንል የመ ቤተሰብ እዚህ ጋር አለ። ደ ስንል ደግሞ የደ ቤተሰብ እዚህ ጋር አለ። እዚህ ጋር ገ አለ፣ ከዛ መ አለ፣ እዛ ደ አለ። እንደ ማድረግ ማለት ነው ብለን እንጽፋለን። ገ መ ደ ገ መ ደ ገመደ ገመደ እንላለን። ቀጣይ ገ ስንል መነሻችን ገና እንዳልነው። ራ ስንል ደግሞ የራ ቤት እዚህ ጋር አለ። መ ስንል ደግሞ የመ ቤት እዚህ አለ። አንድ ላይ ማድረግ ማለት ነው። ገ ረ መ ገ ረ መ ገረመ ገረመ እንላለን ማለት ነው። ከዛ በመቀጠል ገ ስንል የገ ቤተሰብ እዚህ አለ። ጠ ስንል የጠ ቤተሰብ እዚህ ጋር አለ። መ ስንል ደግሞ የመ ቤተሰብ እዚህ አለ። አንድ ላይ ማድረግ ማለት ነው። ገ ጠ መ ገ ጠ መ ገጠመ ገጠመ እንላለን ማለት ነው። ለመቀጠል ገ ስንል ገ አለች እዚህ ጋር። ዘ የዘ ቤተሰብ እዚህ ጋር አለች። ፈ ስንል ደግሞ የፈ ቤተሰብ እዚህ አለች። አንድ ላይ ማድረግ ገ ዘ ፈ ገ ዘ ፈ ገዘፈ ገዘፈ እንላለን ማለት ነው። በመጨረሻ በገቤት የምናየው ገ ስንል ገ እዚህ ጋር አለ። ዘ ስንል የዘ ቤተሰብ እዚህ አለ። ድጋሚ ገ ስንል ከዚህ ጋር የገ ቤተሰብ አለ። ዘ ስንል ደግሞ እዚህ ጋር የዘ ቤተሰብ አለ ማለት ነው። አንድ ላይ ማድረግ ገ ዘ ገ ዘ ገ ዘ ገ ዘ ገዘገዘ ገዘገዘ እንዳለ ማለት ነው። እንግዲህ ቀጣይ የምናልፈው ወደ ጠ ቤተሰብ ነው ማለት ነው። ወደ ጠ ቤተሰብ እናልፋለን። እሺ የመጀመሪያው ጠ ስንል እዚህ ጋር አለች። ጠ በ ስንል የበቤት እዚህ ጋር አለች። ሰ ስንል ደግሞ የሰ ቤት እዚህ አለች። አንድ ላይ ማድረግ ጠ በ ሰ ጠ በ ሰ ጠበሰ ጠበሰ እንላለን። ቀጣይ ጠ ስንል የጠ ቤት፣ ራ ስንል የራ ቤት፣ ገ ስንል ደግሞ የገ ቤት አንድ ላይ ማድረግ ማለት ነው። ጠ ረ ገ ጠ ረ ገ ጠረገ 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 እንላለን። ቀጣይ ጠ ስንል ጠቤት፣ ድጋሜ ጠ ስንል የጠ ቤት እዚህ ጋር አለ። ራ ስንል ደግሞ የራ ቤተሰብ አለ እዚህ ጋር። አንድ ላይ ማድረግ ማለት ነው። ጠ ጠ ረ ጠ ጠ ረ ጠጠረ እንላለን ማለት ነው። በመቀጠል ጠ
እዚህ ጋር ያለች ጠ ረ እዚህ ጋር ያለች ረ በ ከዚህ ጋር ያለች በ አንድ ላይ ማድረግ ጠ ረ በ ጠ ረ በ ጠረበ ጠረበ እንላለን። በመጨረሻ እንግዲህ የምናየው ቃል ማለት ነው። ጠ ስንል እዚህ ጋር ጠ ያለች፣ ቀ ስንል የቀ ቤተሰብ ያለች፣ ሰ ስንል የሰ ቤተሰብ ያለች አንድ ላይ ማድረግ ጠ ቀ ሰ ጠ ቀ ሰ ጠቀሰ የሚል አንድ ቃል መሰረታለን ማለት ነው። እንግዲህ ዛሬ ከሀ ጀምሮ እስከ ፐ ድረስ ባሉት ፊደላት ማለት ነው ይህንን የመሰሉ ቃላትን መስርተን አይተናል ማለት ነው። ይህንን ትምህርት በልዩ እገዛ በኦንላይን በግሩፕም ሆነ በግል እንደምናስተምር ታውቃላችሁ። ይህንን ትምህርት መማር ላይ እንፈልጉ ማለት ነው ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩን ማለት ነው። እንዲሁ የመጽሐፍ ቅዱስ ጥናት ቅዳሜና እሁድ በነፃ እናስተምራለን። ይህንን ትምህርት መካፈል ለምፈልጉ እንዲሁም በግላችሁ መማር እንፈልጋለን የምትሉ ማለት ነው የዩቲዩብ ባዮችን ላይ የቴሌግራም ሊንክ አለ። ከዛ በተጨማሪም ደግሞ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩን። ይህንን ቪዲዮ አቅም እንዲኖረው ሼር ማድረጋችሁን አትርሱ። የዚህ ቻናል አዲስ የሆናችሁ ይህን ቪዲዮ ላይክ ማድረግ ጀምሩ። ቻናሉን ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ይመቻችሁ።